ከአማራ ሚዲያ ኮርፖሬሽን ዜናዎቻችን ጋር ስላላችሁ እናመሰግናለን። ውድ ተመልካቾቻችን በተከታይነት ሰዓቱ የቢዝነስ መረጃዎች ወደ እናንተ የሚደርሱበት ነው። መረጃዎችን ለማድረስ ፈልግ ሙጬ ስቱዲዮ ተገኝታለች። ስፈልግ ሰዓቱ ያንቺ ነው። አመሰግናለሁ። በተለይ እንደምን ዋላችሁ ተመልካቾቻችን። ከእኩለ ቀን የቢዝነስ ዘገባዎች ጋር አብራችሁን ቆዩ። ኢትዮጵያ ቀጠናዊ የንግድ ትስስርን በማጠናከር ረገድ ሚናዋን እየተወጣች መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ይህ የተገለጸው በኢትዮጵያ አስተናጋጅነት እየተካሄደ ባለው ሶስተኛው የአፍሪካ ንግድ ኢንቨስትመንት ጉባኤ ላይ ነው። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ ጉባኤው ቀጠናዊ የንግድ ትስስርን ለማጠናከር ያለመ መሆኑን ገልጸዋል። ኢትዮጵያም ቀጠናዊ ትስስርን የሚያሳድጉ እንደ ኢትዮ ጅቡቲ የባቡር መስመር ያሉ ፕሮጀክቶችን በማከናወን ላይ እንደምትገኝና ኢንቨስትመንትን የሚስብ ምቹ ሁኔታ ለመፍጠር እየጣረች እንደሆነ አስረድተዋል። የአፍሪካ የኢንቨስትመንት ማዕከል ሊቀመንበር አብዱል ናስር ተርኪ በበኩላቸው አፍሪካ ያላትን አቅም ለመጠቀም አህጉራዊና ቀጠናዊ ንግድ ማሳደግ ወሳኝ መሆኑን ጠቁመዋል። ይህ ጉባኤም የንግድ ትስስርን ለማጠናከርና ልምድን ለመለዋወጥ ጥሩ አጋጣሚ እንደሚፈጥር ተናግረዋል። ለሁለት ቀናት በሚቆየው በዚህ ጉባኤ አፍሪካን የኢንቨስትመንት ማዕከል ለማድረግ የነጻ ንግድ ቀጠና ስምምነትን ተግባራዊ ማድረግ ምቹ ሁኔታ መፍጠርና ጠንካራ ትብብር እንደሚያስፈልግ ተገልጿል። በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ንብረት ማስመሰል የሚሉትን ወንጀሎች ለመከላከል የወጡት አዋጆች የኑሮ ውድነትን ለማረጋጋት ወሳኝ ሚና እንዳላቸው የአማራ ክልል ፍትህ ቢሮ ገልጿል። ተጨማሪውን ከበቀለ ተሾመ እንከታተል። በኢትዮጵያ የተለያዩ የኢኮኖሚ ወንጀሎች በመፈጸማቸው የኢኮኖሚው ሚዛን እንዲዛባና የኑሮ ውድነት እንዲስፋፋ እንደ አንድ ምክንያት ተደርገው ይወሰዳሉ። ይህን ችግር ለመከላከል ደግሞ መንግስት የተለያዩ አዋጆችን አውጥቷል። በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሽብርተኝነት መርዳት አዋጅ ቁጥር 1387/2017 አንዱ ነው። ይህ አዋጅ ምንጩ ህገወጥ የሆነ ገንዘብን በህጋዊ መንገድ የተገኘ አስመስሎ የመጠቀም ዘዴን የሚከላከል ነው። ሌላው ንብረት ማስመለስ አዋጅ ቁጥር 1364/2017 ሲሆን በወንጀል የተገኘን ንብረት ለመንግስት የሚያስመልስ አዋጅ ነው። እነዚህ አዋጆች መውጣታቸው በኢኮኖሚው ላይ የሚፈጸመውን ወንጀል ለመከላከል ከፍተኛ ሚና እንዳላቸው የአማራ ክልል ፍትህ ቢሮም የኢኮኖሚ ወንጀል ጉዳዮች ዳይሬክተር አቶ ሙሉጌታ አሻግሬ ገልጸዋል። ሁለቱም አንድምታቸው ምንድነው? ሰው ዋና መርሃቸው ምንድነው? ሰው በፈጸመው ወንጀል መጠቀም የለበትም። ያ መጠቀም የማይችል ከሆነ ሰው ለገንዘብ ሲል ወንጀል መፈጸም ያቆማል። ሁለተኛ ደግሞ ከዛ ከወንጀል ፍጻሜዎች ቡድን ህብረተሰቡ ራሱን ያርቃል። ሰው ሰርቶ ይበራል። በዛ መሰረት የሚገኝ ወይንም በህገወጥ መንገድ የሚገኝ የገንዘብ መጠን ወይም በህገወጥ መንገድ ተገኝቶ ወደ ኢኮኖሚ ሲስተሙ የሚበተን የገንዘብ መጠን በኑሮ ውድነት የሚያመጣው ጫናን ይቀንሳል። የኢኮኖሚ ሲስተሙን በአጠቃላይ በማዛባት የሚያመጣው ጫና ይቀንሳል። መንግስትም ከህጋዊ ገቢ ሰው ገቢ ከሚያገኘው ላይ ግብርና ታክስ እየሰበሰበ ገቢውን በትክክለኛ መንገድ መምራት ይችላል። በእነዚህ አዋጆች ከሚያስጠይቁት ጉዳዮች አንዱም በህገወጥ መንገድ የተገኘንና ምንጩ የማይታወቅን በሚሊዮን የሚቆጠር የግለሰብን ገንዘብ ወደ ሌላ ሰው አካውንት ሲያስተላልፉ ከተገኙም እስከ 15 ዓመት እስራት ያስቀጣል ይላሉ ዳይሬክተሩም። አንድ ሰው ምንም ገንዘብ የሌለው ሰው ዛሬ 1 ሚሊዮን 2 ሚሊዮን ብር 3 ሚሊዮን ብር አስቀምጥልኝ፣ ያዝልኝ፣ ያስተላልፍልኝ ሊለው ይችላል። ይሄ አዲስ ጉዳይ ሊሆን ይችላል። በአዲሱ አዋጅ የተመጣ ነው። ይሄንን አሁን ህብረተሰቡ ማወቅ አለበት። የት የመጣ ገንዘብ ነው ማለት አለበት። ምክንያቱም ሆን ብሎም ወይንም ማወቅ መገመት ሲገባው እዚህ ተግባር ውስጥ ተሳትፎ የተገኘ እስከ 15 ዓመት የሚጠየቅበት የወንጀል ኃላፊነት ስላለ ጥንቃቄ ማድረግ አለበት። በህገወጥ መንገድ የተገኘ ገንዘብ ህጋዊ አስመስሎ ማቅረብ የምንላቸው ወንጀሎች አጠቃላይ ሁሉንም ወንጀሎች የሚመለከቱ ገንዘብ የሚያመነጭ ገንዘብ ከ500 ወር በላይ የሆኑና ከአጠቃላይ ወደ 20 ምናምን ወንጀሎች ተዘርዝረዋል። እነሱን ሁሉ የሚያካትት ነው። በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል የሚደረግን ወንጀል መከላከል በዋናነት የፋይናንስ ተቋማት ኃላፊነት መሆኑን አቶ ሙሉጌታ ገልጸዋል። በህገወጥ መንገድ የተገኘን ገንዘብ ህጋዊ ማስመሰል እና ይሄንን ገንዘብ ደግሞ በመውረስ ሂደት በዋናነት ትልቁ ሚና የሚወስዱት ባንኮችና የፋይናንስ ተቋማት ናቸው።
ምክንያቱም ሰዎች በህገወጥ መንገድ ወይም ወንጀል ፈጽመው ገንዘብ ካገኙ በኋላ ብዙ ጊዜ ባንኮች ላይ ያስቀምጣሉ። አንዳንድ ባለሀብቶች ሪል ስቴት ያላቸው ሰዎች ላይ እንደዚህ ይቀመጣል። እነዚህ ሰዎች ይሄ ገንዘብ የት መጣ፣ የት ተገኘ የሚለውን ማጣራት አለባቸው። ከዛ ይሄን ካላደረጉ አንደኛ በራሳቸው ላይ ኃላፊነት ያስከትላል። ምክንያቱም ይሄ ምንጩ ያልታወቀ ከፍ ያለ ገንዘብ ማስተላለፍ፣ መደበቅ፣ በእጃቸው ስር ማድረግ ወንጀል መርዳት ስለሆነ ልክ እኩል ወንጀል እንደ ፈጻሚዎች የሚያስጠይቅ ስለሆነ ጥንቃቄ ማድረግ፣ መጠቆም፣ ለፍትህ አካል መጠቆም ይጠይቃል ማለት ነው። ሁለተኛው ያው ሌሎች የፍትህ አካላት ምርመራውን በማካሄድ ጠለቅ ያለ ምርመራ፣ ጠለቅ ያለ ማስረጃ የማሰባሰብ ስራዎችን መስራት ይጠይቃል። የኢኮኖሚ ወንጀሎች የሀገርን ኢኮኖሚ በማዛባት በዜጎች ኑሮ ላይ ጫና የሚያሳድሩ በመሆናቸው ችግሩን ለመከላከል ሁሉም ርብርብ ሊያደርግበት የሚገባ ጉዳይ ነው።